አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ይሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ማሻአላህ ሰሞኑን ሰብስክራይብ እያደረጋችሁ ነው ውድ እህቶቼ። አሁንም ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ቪዲዮውን ደግሞ ስትጀምሩ ላይክ አድርጉት ብዙ ሰው ጋር እንዲደርስ ማለት ነው። እና ዛሬም የቀን ውሎዬን ማሳያችሁ ይሆናል። ከገበያ እስከ ቤት ብዙ ነገር አሳያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ። እንግዲህ በጧት ተነስተን ቁርሳችንን በላልተን ምናምን ቤታችንን በዚህ መልኩ ፏፏ አድርገናል። ከቤት ወጥቻለሁ። ወደ ገበያ ልሄድ ነው። ገበያ ቪዲዮ ቀርጻለሁ። እስኪ አንዳንድ ነገር ማሳያችሁ ይሆናል ማለት ነው። እና ከቤት ወጥቻለሁ። የኛ ሰፈር እንደምታዩት ድንጋይ በድንጋይ ሆኗል። ማሻአላህ ሰው ቤት እየሰራ ነው። ድንጋዩ አሸዋው መተላለፊያ የለም። እና ዛሬ አንዲት እህቴ የቤት አስቤዛ ገዝቼ ለባሉካው እንድሰጥላት አዛኝ ነበርና የእሷን ገበያ ልገብይ ነው። ብዙ ነገር አሳያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። እዚህ ጋር እንደምታዩት 5 ኪሎ በርበሪ ገዝቼላታለሁ። በርበሪ 1 ኪሎ በ1000 ብር 5 ኪሎ በርበሪ 5000 ብር ማለት ነው። እዚህ ጋር ዲፍን ቡና አላት። ምርጥ ቡና ነው ፍሬ ያለው ማለት ነው። እሱን ደግሞ 500 ብር። ቀሽር ቡና 2 ኬሎ 800 ብር 1 ኬሎ በ400 ብር ማለት ነው። እዚህ ጋር ደግሞ የሽሮ ባቄላ 4 ጣሳ አንዱ በ190 4ቱ ጣሳ 760 ብር ማለት ነው። እዚህ ጋር ደግሞ እንደምታዩት አተር አለ። የሽሮው ተዘጋጅቶ የሚሸጠው አተሩም 4 ጣሳ ነው። አተሩ አንዱ ጣሳ በ220 220 ሲባዛ በ4 880 ብር ማለት ነው። እዚህ ጋር ደግሞ እንደምታዩት 8 ጣሳ የበሶ ገብስ አላት። አንዱ ጣሳ በ130 ብር 8ቱ ጣሳ 1040 ብር ማለት ነው። እዚህ ጋር ደግሞ አንድ ጣሳ ምስር ክክ አላት። አንዱ ጣሳ ምስር ክክ በ400 ብር ነው የገዛሁት። በነገራችን ላይ የሆነች ባቄላ ምሸጥ ሴትዮ ነበረች ማቃት። እሷ ተራ ላይ ነው ቪዲዮ እየሰራ ያለሁት። በደንብ ለማሳየት ምናምን ገበያ ላይ ስትሆኑ አይመቻቸውም ቤት ካልሆነ። እዚህ ጋር ደግሞ አንድ ጣሳ ዲፍን ምስር አላት። ዲፍኑ ምስር በ330 ብር ነው የገዛሁት። እዚህ ጋር ደግሞ ከአህመድ ከሚባለው ሰውዬ የ50 ብር 2 ጭስ በ100 ብር ገዝቼላታለሁ። እጣን ደግሞ ይሄኛውን በ200 ብር ማለት ነው። እዚህ ጋር በርበሬው እንደምታዩት ኬሻዋ አንሳኝ ነበረ። ትልቁ ማዳበሪያ ላይ እንደዚህ አድርጌ ገልብጬዋለሁኝ። እዚህ ጋር ደግሞ 2 ኪሎ ቲማቲም አላት። ቲማቲሙ በጣም የበሰለው እንዳይሆን በጣም የቀላውን አላደረኩትም። እቃው ጋር ሲሆን እንትን እንዳይል ብዬ ማለት ነው። ቲማቲሙ 2 ኪሎ ነው በ150 ብር 300 ብር ማለት ነው። እዚህ ጋር ደግሞ ሽንኩርት 4 ኪሎ አላት። 4 ኪሎ ሲባዛ በ140 560 ብር። ድንች 4 ኪሎ አላት። 4ቱ ሲባዛ በ90 ብር 360 ብር። ካሮትም አላት። ካሮት አንቺ መጥነሽ ነበር ያለችን፣ ግን የ100 ብር ይበቃታል ብዬ ብዙ ነው የ100 ብር አድርጌላታለሁ ማለት ነው። እዚህ ጋር እንደምታዩት ሁሉንም በአንድ ነው ያደረኩት። እኔ አንድ ኪሎ ድንች 1 ኪሎ ሽንኩርቱን ደግሞ እንደዚህ አድርጌ የብቻው በፔስታል አድርጌላታለሁ ማለት ነው። ከዛ ሌላው ደግሞ መሰላችሁ ፈንዲሻ 2 ኪሎ ብላኛለች። አንዱ ኪሎ በ200 ብር ሂሳብ ነው። ሁለቱ 400 ብር ማለት ነው። እንደዚህ አድርጌ ገዝቼላታለሁ። ከዛ እዚህ ጋር ደግሞ ኡመር ዘይት 5 ሊትር 2200 ብር። ዱቄት አልኢምራን የሚለው አሪፍ ዱቄት ነው። 5 ኪሎ 650 ብር ገዝቼላታለሁ። ከዛ እዚህ ጋር እንደምታዩት ደግሞ ሩዝ 3 ጣሳ 3ቱ በ200 ብር 600 ብር ማለት ነው። እዚህ ጋር ደግሞ 2 ጣሳ ስኳር አላት። ሁለቱ በ280 560 ብር ማለት ነው። ከዛ እዚህ ጋር ቱቦ መኮረኒ 1 ኪሎ አላት 180 ብር።
ደቃቁ ደግሞ 2 ኪሎ 400 ብር፣ አንዱ በ200 ብር ማለት ነው። ከዛ ፓስታ 4 ፍሬ በ125 ብር 500 ብር። ከዛም ያው እንደዚህ አድርጌ ቆጣጠር ያለሁኝ እቃዬን ካርቶን ላይ አሽገውና እዚሁ ሀይቅ ናት እዚሁ ነው የምሰጥላት ማለት ነው። እያችሁ እንደዚህ አስደርጌ ካርቶን ላይ እሽግ ያደርጉልኛል ለመውሰድ እንድመቸኝ እንደዚህ። ከዛ እቃዎችን እንደዚህ ካሻሸኩ በኋላ ሌሎችም እቃዎች አሉኝ እነሱን ሰብስቤ እዚህ ጋር ደግሞ ከሰል አላት። አንድ ኪስ ከሰል በ750 ብር ነው የገዛሁላት። ባለፈው እኔም ገዝቼ አይታችሁ ነበር ማለት ነው። ከዛ እቃዎችን ያው በአንድ ከሰበሰብኩ በኋላ እንደዚህ አድርጌ በዚች በንትን እየገፉ የማስቀምጥበት ቦታ ይወስዱልኛል ማለት ነው። እና ውድ እህቶቼ እኔን ምርጫችሁ አድርጋችሁ ለምታዙኝ፣ ለምታበረታቱኝ፣ አይዞሽ በርቺ፣ ጠንካራ ነች፣ ጀግና ነች ለምትሉኝ ሁሉ ቃላት የለኝም እውነት ለመናገር አላህ ያክብርልኝ። እና እቃዬን በዚህ መልኩ ወስጄ አስረክቤያለሁ። አለችብኝ ቦታ ወስጄ አስቀምጫለሁ ማለት ነው። ከዛ ቤት የመጣሁኝ 8 ሰዓት ሆኗል ቡና ስጠጣ ማለት ነው። እና አልሐምዱሊላህ ነው ቤት የመጥቼ እንግዲህ ቡና ልጠጣ እንደዚህ አቀራርቤያለሁ። ውድ እህቶቼ ማዘዝ የምትፈልጉት እቃ ካለ 0975511528 አናግሩኝ። ዋትስአፕ፣ ኢሞ፣ ቴሌግራም አለሁ። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ